ሀገራችን ታሪካዊ ጠላት ከሚባሉ አካላት ጋር ጭምር ጥምረት እንደፈጠሩ ይደመጣል። የኢትዮጵያ ሕዝብ አደራ ሲሰጥ የጥይት ድምፅ አላስቆመውም። ከግጭቱ በኋላ ምን ተሰርቷል? አፄ ዮሐንስን ሕይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። የአማራ ክልል ሁኔታ እንዴት ነው የሚገለጸው? ይህ ሁሉ ችግር እያለ ይህ ሁሉ እንቅፋት እያለ በአማራ ክልል የተሰራው ስራ ከዚያ በፊት 20 ዓመት ከተሰራው የሚበልጥ እንጂ የሚያንስ አይደለም። ከለውጡ በኋላ ምን ሰራችሁ? ኢኮኖሚክ ኦፕን አፕ አድርገን ፖለቲካውን ብንተው ወይም ፖለቲካል ኦፕን አፕ አድርገን ኢኮኖሚ ብንተው ኢትዮጵያ ውስጥ ያለውን ሁኔታ መቀየር አንችልም። የአማራን ጥቅም በሚጎዳ መንገድ የሚደረግ ስምምነት በእነዚህ ሰዎች ይፈጸማል ተብሎ ማመን አስቸጋሪ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ አሁን ይጀምራል። ከአማራ ሕዝብ ጥያቄዎች ጋር የሚገናኝ ሌላ ነጥብ አብሬ ማንሳት ፈልጋለሁ። ከለውጡ በፊት በነበረ የሕዝብ እንቅስቃሴ ጊዜም ከለውጡ በፊት ሲያነሳቸው የነበሩ ጥያቄዎችን ፖለቲካዊ ጥያቄዎችን አንስተዋቸዋል። ከፍትሃዊ ተጠቃሚነት ወይም ከመልማት ጥያቄዎች ጋር የሚገናኙ ጉዳዮች ነበሩ። ያስታውሱ ከሆነ በነበሩ የህዝብ እንቅስቃሴዎችም የረባ ፋብሪካ ማንቀሳቀስ የሚችል አይደለም፣ ከተሞቹን ማብራት የሚችል የኤሌክትሪክ ሳብስቴሽን እንኳን የሌለው ክልል ነው። ከመንገድ መሰረተ ልማቶች ጋር ተያይዞ ከትልልቅ የፌዴራል መንግስት ከሚያለማቸው የልማት ፍላጎቶች ጋር በተገናኘ ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። ከለውጡ በኋላ እሱን በመመለስ ረገድ ምን ሰራችሁ? በለውጡ ማግስት እኔ በነበረኝ ከህዝብ ጋር በነበረኝ ቆይታና ውይይት የኢኮኖሚ ተጠቃሚነት ጉዳይ አንዱ አንኳር ጥያቄ ነበር። ዳታዎች ሰብስበን ጥናት አካሂደን ነበር። እንደተባለውም የአማራ ክልል ከልማት አንጻር የሚገባውን ያክል ተጠቃሚ አልነበረም። ይህ ችግር የአማራ ክልል ችግር ብቻ አይደለም። በኢትዮጵያ ደረጃም ማደግ ባለብን ልክ እድገት አልተረጋገጠም። ያ ችግር በአጭር ጊዜ ውስጥ በተሟላ መንገድ ምላሽ ያገኛል ተብሎ የሚጠበቅ አይደለም። ነገር ግን ባለፉት ጥቂት ዓመታት ችግሩም እያለ ይህንበት ርቀት ግን የሚናቅ አይደለም። በዋና ዋና ጉዳዮች እንኳን ለማንሳት ለምሳሌ ከመስኖ አንጻር ጥያቄ ይነሳ ነበር። መገጭ 18 ዓመት ቆይቷል። ከፍተኛ የመጠጥ ውሃ ችግር ጎንደር ላይ አለ። አጀማጫጫ ግድብ እንደ ኢሹ ይነሳል። የላይኛው ርብ እንደ ትልቅ ጉዳይ ይነሳ ነበረ። በአማራ ክልል ያሉ ግድቦች ለማጠናቀቅ ብዙ ቢሊዮን ብር ወጥቶባቸው የማይናቅ ስራ ተሰርቷል። ለምሳሌ መገጭን ብትወስድ አሁን በመጠናቀቅ ላይ ነው ያለው። በቅርቡ ስራ የሚጀምር ይመስለኛል። ግን የቆየበትን ቆይታ የህዝቡን ጥያቄ እና ያለ መለስ የሄድንበት መንገድ ቀላል ግምት የሚሰጠው አይደለም። ከሀብት አንጻርም ከጥቅም አንጻርም በግብርና ምርት በለውጡ ማግስት አማራ ክልል በአመት የሚያመርተው 90 ሚሊዮን ኩንታል ገደማ ነበር። ግድቦች ላይ በሰራነው ስራ፣ ማሽነሪ ላይ በሰራነው ስራ፣ ማዳበሪያ ላይ በሰራነው ስራ፣ ፓምፕ በስፋት ማስገባት በመቻላችን ባለፉት አመታት የአማራ ክልል አመታዊ ምርት ከእጥፍ በላይ አድጓል። ከ205 ሚሊዮን ኩንታል በላይ በአመት ይመረታል። ከ90 አካባቢ 200 አካባቢ መድረስ ቀላል ግምት የሚሰጠው አይደለም። በቂ ነው ያልከኝ እንደሆነ አይደለም፣ ገና ብዙ ስራ ይጠበቅብናል። ግን በግብርና በግድብ እመርታ ታይቷል። በኢንዱስትሪ የወሰድክ እንደሆነ በለውጡ ጊዜ ባህር ዳር ኢንዱስትሪያል ፓርክ አልነበረም። ከለውጥ በኋላ ነው የሰራ ነው። ደብረ ብርሃን ከለውጥ በኋላ ነው የሰራ ነው። አረርቲ ኢንዱስትሪያል ፓርክ ከለውጥ በኋላ ነው የሰራ ነው። የጣና በለስ ስኳር ፋብሪካ ከለውጥ በኋላ ነው የጨረስ ነው። ለሚ ሲሚንቶ የግለሰብም ቢሆን የመንግስት ከፍተኛ ድጋፍ ተደርጎበት ከለውጥ በኋላ የተሰራው። ለሚ ሲሚንቶ በኢትዮጵያ ውስጥ ትልቁ ሲሚንቶ ፋብሪካ ነው።
ዘይት ፋብሪካዎች፣ የግለሰብ ኢንዱስትሪዎች በስፋት በአማራ ክልል ተሰርተዋል። ባህር ዳር አካባቢ፣ ጎንደር አካባቢ፣ ኮምቦልቻ አካባቢ፣ ደብረ ብርሃን አካባቢ ብትሄድ ታያለህ። በቅርቡ እንኳን በኢስት አፍሪካ ትልቁ የሆነው የሴራሚክ ፋብሪካ ደብረ ብርሃን አካባቢ የተሰራው እና ኢንዱስትሪ ላይ ብዙ ምርታዎች መጥተዋል። ከነበርንበት ጋር ሊወዳደር አይችልም። በብዙ እጥፍ ይበልጣል። ኢንዱስትሪያል ፓርኮች የግለሰብም የመንግስትም ገንብተናል። ትላልቅ ፋብሪካዎች በሴራሚክ፣ በሲሚንቶ፣ በዘይት ትላልቅ የሚባሉ ፋብሪካዎች በአማራ ክልል ተገንብተዋል። በቁጥርም በሳይዝም በኢምፕሎይመንትም ለውድድር የሚቀርብ አይደለም። ይበቃሉ ያልከኝ እንደሆነ አይበቃም፣ ግን ከነበረው አንጻር በብዙ እጥፍ የላቀ ስራ ተሰርቷል። በቱሪዝም ብትወስድ ጎርጎራን የመሰለ ለትውልድ የሚሸጋገር አሻራ የተሰራው በአማራ ክልል ነው። በመፍረስ ላይ በማርጀት ላይ የነበረው የፋሲለደስ ቤተመንግስት ብትወስድ እንዴት ያለ ድንቅ ስራ እንደተሰራ መቼም ለአሚኮ አይነገርም። ከፋሲለደስ በኋላ ደግሞ አካባቢው ፒያሳ ብቻ ሳይሆን አራዳ አካባቢ የተወሰነ ከፍ መደረግ አለበት መሻሻል አለበት ተብሎ እዛ አካባቢም ከፍተኛ ሀብት ፈሶ ስራ የተሰራ ነው ያለው። ፋሲል ለማየት የሚሄድ ሰው ከአዘዞ ከኤርፖርት ጀምሮ እስከ ፒያሳ ድረስ ባለው ጉዞ ፒያሳም ደርሶ ፋሲልን ካየ በኋላ ዙሪያውን በግለሰቦችም በመንግስትም ትብብር በጣም ጥሩ ስራ ነው እየተሰራ ያለው። ላሊበላን ብትወስድ ወጣ ገባ ያሉ ጉዳዮች ቢኖሩም ከፈረንሳይ መንግስት ጋር ሆነን ላሊበላን ለማደስ ሰፊ ስራ ተሰርቷል። የሎጎ ሐይቅ በቅርቡ ሚዲያ ላይ አይ ነበር። በጣም አስደሳች የቱሪስት መስህብ ነው ሐይቅ ላይ የተሰራው። የፈለገ ጊዮንን ብትወስድ ባህር ዳር ላይ የተሰራው ሪዞርት ብዙዎች የውጭ ዜጎች ለስብሰባ እየሄዱ በጣም ከፍተኛ አድናቆት እየሰጡ ያሉበት ስራ ነው ያለው። ወደ ደባርቅ የሚሰሩ መንገዶች እና አጠቃላይ አማራ ክልል ከቱሪዝም አንጻር የነበረውን አትራክሽኖች ከፍተኛው ችግር ዴስቲኔሽን ነው፣ ማረፊያ ቦታ ነው። እነሱን ለማሻሻል የተሰራው ስራ የሚናቅ አይደለም። ከቱሪዝም አንጻር ከፍተኛ ስራ ተሰርቷል። ከመንገድ አንጻር ትልቅ ጥያቄ ነበር። ብዙ ቦታ ላይ መንገድ አስጀምር ነበር ባለፉት ዓመታት ታስታውስ እንደሆነ አጠቃላይ አማራ ክልል 2000 ገደማ ነበር የመንገድ ሽፋን የነበረው። አሁን እሱ ከእጥፍ በላይ አድጎ 4500 ኪሎ ሜትር ደርሷል። 61 ገደማ የመንገድ ፕሮጀክቶች አሉ አማራ ክልል ውስጥ። ችግሮች አሉ፣ ዘረፋዎች አሉ፣ ማስቆሞች አሉ። በዛም ውስጥ ቢሆን ግን ከእጥፍ በላይ ነው መንገድ የሰራ ነው። ለምሳሌ የባህር ዳር ድልድይ እናንተ የምትኖርበት ከተማ ለእይታ ማራኪ፣ ለሰርቪስ በጣም ጠቃሚ የሆኑ መሰረተ ልማቶች ሰርተናል ባለፉት ጥቂት ዓመታት። ከአየር መንገድ ኤርፖርት አንጻር ደብረ ማርቆስ ገንብተናል። ከተርሚናል አንጻር የባህር ዳር ተርሚናል እስካሁን ባለው ሁኔታ ኢትዮጵያ ውስጥ ከቦሌ ቀጥሎ ትልቁ ነው። አሁን ሌሎች አካባቢዎች እንገነባለን፣ ግን እስካሁን ባለው የባህር ዳር ተርሚናል በጣም ጥሩ ስራ የተሰራበት ነው። ኮምቦልቻ ተርሚናል ተሰርቷል። በሚዲያ ብዙ አልተናገርንም። አሁንም ብዙ መናገር አንፈልግም፣ የራሱ ውስብስብ ጉዳዮች ስላሉት። ግን የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ እኮ ጀምረናል። እንዳይነገር ብለን አቆይተን ነው እንጂ ስራውን ጀምረናል። በአመት 2 ዓመት ጊዜ ውስጥ እመርታ እንደሚያመጣ ይጠበቃል። የማንናገርበት ምክንያት ስራው ብዙ ውስብስብ ጉዳዮች በውስጡ ስላሉበት አሁን የምንሄድበት መንገድ ሌላ ነገር እንዳይስብ በሚል ሲሰራ ህዝቡ ውጤቱን ያየዋል። አሁንም ሲሰራ በአካባቢ ያለ ሰው ያየዋል እና ብዙ መናገር አያስፈልግም ብለን እንጂ ስራውን ጀምረናል እና ከመሰረተ ልማት አንጻር በኤርፖርትም፣ በመንገድም፣ በኢንዱስትሪም፣ በቱሪዝምም፣ በግድብም አማራ ክልል የተሰራውን ስራ አራክሶ ማየት አይቻልም። 20-30 ዓመት ከተሰራ ስራ የላቁ ጉዳዮች ተሰርተዋል። ከመጠጥ ውሃ አንጻር ለምሳሌ ብትወስድ ሐሙሲት ከፍተኛ ችግር ነበረ። ዋግ አስከተማ በጣም ከፍተኛ የመጠጥ ውሃ ችግር ነበረ። ገለሶት ሰሜን ወሎ እንደዚሁ ችግር ነበረ። ደብረ አባይ በጣም ብዙ ቦታዎች መጠጥ ውሃ ሰርተናል። ከጤና አንጻር ብትወስድ በአማራ ክልል ጀነራል ሆስፒታል የሚባለው 5 ብቻ ነበር። 3 እጥፍ አሳድገን 20 አድርሰነዋል አሁን ጀነራል ሆስፒታል። ነገር ግን የመጀመሪያ ደረጃ ሆስፒታሎች
43 ገደማ ነበሩ። ወደ 87 አይ ቲንክ አሁን በቅርቡ ከሚለቁ ጋር ወደ 90 እየተጠጉ ነው ያሉት። ሆስፒታሎች ገንብተናል፣ ጤና ጣቢያዎች ገንብተናል፣ የግሎቹን ሳይጨምር ማለት ነው። በኮሪደር ልማት በአማራ ክልል 32 ከተሞች ነው እየተሰሩ ያሉት። አንተ ባህር ዳር ከተማ ነው የምትኖረው። ትናንትና ባህር ዳርና ዛሬ ባህር ዳር መቼም ምንና ምን እንደሆኑ እዛ ያለው ነዋሪ በደንብ የሚያ ይመስለኛል። ትናንትና የነበረችው ጎንደር እና ዛሬ ያለችው ጎንደር በየትኛውም መስፈርት የሚለኩ አይመስለኝም። ወልዲያም ብትሄድ፣ ኮምቦልቻም ብትሄድ፣ ደብረ ብርሃንም ብትሄድ፣ ደሴም ብትሄድ፣ ሌሎች ከተሞች እንደዚሁ ያሉ ሙከራዎች በየአቅማቸው ይለያያል፣ ግን ሙከራዎች በስፋት አሉ። በዚህ ውስጥ ኢምፕሎይመንት አለ። በዚህ ውስጥ የተቻለ ነገር የኑሮ ዘይቤን መቀየርና መለማመድ አለ። በዚህ ውስጥ ለእድገት ያለ ጉጉት መጨመር አለ። በዚህ ውስጥ ፈጠራ አለ። ከኤሌክትሪክ አንጻር እንዳልከውም ብዙ ጥያቄዎች ይነሱ ነበር። የኤሌክትሪክ ሽፋን አማራ ክልል በለውጡ ማግስት 25% ገደማ ነበር። መጠየቁ ብቻ ሳይሆን ሽፋኑን በጣም ዝቅተኛ ነበር። አሁን ከ40% ከፍ ብሏል። ያኔ በደንብ ከሚነሱ ጉዳዮች አንዱ የወልዲያ ኮምቦልቻ ሰብስቴሽን ለምሳሌ 400 ኬቪኤ ተገንብቷል። ብዙ ኢሹ ነበር ወልዲያ ኮምቦልቻ ሰብስቴሽን ላይ። ከተሞችን የሚያስተሳስር ከሱ ጋር ተያይዞ ከ403 ኪሎ ሜትር በላይ ባለ ሁለት መስመር ማስተላለፊያ ተገንብቷል። ይሄ ከፍተኛ ጥያቄ የነበረበት ለኢንዱስትሪዎችም ሌሎችም ስራዎች ምላሽ የሰጠ ነው። የደጀን ሰብስቴሽን እንዲሁ ጥያቄ ነበር። 230 ኬቪኤ ሰብስቴሽን በደጀን ተሰርቷል። ያ ወደ ደብረ ማርቆስ 48 ኪሎ ሜትር ማስተላለፊያም አብሮ ተገንብቶለታል። ሰብስቴሽኑም ተሰርቷል። ማስተላለፊያውም ያን መሸከም የሚያስችል የትራንስሚሽን ላይን ተሰርቷል ማለት ነው። የበለስ ጃዊም የሰብስቴሽን ጥያቄ ነበረ። እዛም ወደ 132 ኪሎ ቮልት የሚሸከም ሰብስቴሽን ተገንብቷል። ወደ 61 ኪሎ ሜትር የሚጠጋ ኃይል ማስተላለፊያም ተዘርግቷል። እነዚህ እንግዲህ ሰብስቴሽኖች ከተገነቡ በኋላ በአቅራቢያው በሚኖረው ትራንስሚሽን ላይን ብዙ አካባቢዎችን ይሸፍናል ማለት ነው። እነዚህ በአማራ ክልል የነበረውን የኤሌክትሪክ ሽፋን ከነበረበት 25% ወደ 40% እንዲያድግ አድርጎታል። ይሄ ኦፍ ግሪዱን አይመለከትም። በገጠር ኮሪደር በሶላር የምንሰራውን አይመለከትም። ሰዎች በግል የሚያጉትን አይመለከትም። ዋና በመብራት ኃይል የሚሰራውን ዋና ኢንቨስትመንትን ያነሳሁት እንግዲህ ከ25% 40% አሳንሰን አናየውም፣ ግን ደግሞ ማድረግ አለበት። በቂ አይደለም፣ ከዚያ በላይ ሊሰራ ይገባዋል የሚለውን ትክክለኛ ኮሜንት ነው። ለጥያቄዎቹ ምላሽ ነው መስጠት የተሄደበት ርቀት ግን በቀላሉ የሚታይ አይደለም። ከዲጂታል ኢኮኖሚ አንጻር ያየህ እንደሆነ ብዙ መርታ መጥቷል። በአማራ ክልል ለምሳሌ 5 ሚሊዮን ኮደርስ እና ሰልጥን ያልነው የዲጂታል ዘመቻ ከ1.2 ሚሊዮን በላይ ሰዎች ከአማራ ክልል ሰልጥነዋል። እነዛ ሰዎች ስራ ይዛሉ። እነዛ ሰዎች በዲጂታል ኢኮኖሚ ውስጥ የራሳቸውን አሻራ ያሳርፋሉ ማለት ነው። የሞባይል ከቨሬጅን ብታይ፣ ተጠቃሚን ቁጥር ብታይ በለውጡ ማግስት 6.5-6.6 አካባቢ ሚሊዮን ሰዎች ነበሩ ሞባይል ተጠቃሚዎች። ዛሬ ከ16 ሚሊዮን በላይ ሰብስክራይበርስ በአማራ ክልል አሉ። 3 እጥፍ ገደማ ያደገ ማለት ነው። ቀላል ግምት አይሰጠውም። ወደ 5 ከተሞች የ5G ተጠቃሚዎች ናቸው። ዋና ዋና ከተሞች 5G አላቸው። በ4G ደረጃ የወሰድክ እንደሆነ ግን ከ200 ከተማ በላይ በአማራ ክልል ውስጥ 4G ተጠቃሚ ነው። ከለውጥ በኋላ 4G ማለት ዳታ ነው። ዳታ ማለት መረጃ ነው። መረጃ ማለት እውቀት ነው። እውቀት ማለት ሀብት ነው። ዝም ብሎ የዳታ ከቨሬጅ ሳይሆን ብዙ ነገር የሚመልስ ጉዳይ ነው። በዲጂታል ኢኮኖሚው፣ በኤሌክትሪክ፣ በቱሪዝም፣ በኢንዱስትሪ፣ በግብርና፣ በግድቦች፣ በመጠጥ ውሃ፣ በጤና፣ በትምህርት ባለፉት ዓመታት ይህ ሁሉ ችግር እያለ ይህ ሁሉ እንቅፋት እያለ በአማራ ክልል የተሰራው ስራ ከዚያ በፊት 20 ዓመት ከተሰራው
የሚበልጥ እንጂ የሚያንስ አይደለም። ይህንን ጉዳይ በቀሪው ጊዜ አስፍተን አልቀን ብንሰራ የአማራ የመልማት የመጠቀም ጥያቄዎች በተሟላ መንገድ ምላሽ እያገኙ ይሄዳሉ የሚል እምነት አለኝ። አመሰግናለሁ ክቡር ጠቅላይ ሚኒስትር። ወደ ሌላ ጥያቄ ልለፍ። በሰሜኑ ጦርነት ወቅት በዛ በነበረው ግጭት አማራ ክልል ላይ የግጭት አካባቢ ሆኖ ቆይቷል። በግጭቱም ደግሞ ጉዳት ካጋጠማቸው አካባቢዎች አንዱ የአማራ ክልል ነበረና ከጦርነቱ መጠናቀቅ በኋላ ሁለት አበይት ጉዳዮች ጎልተው ብዙ ጊዜ ይነሳሉ። አንደኛው የፕሪቶሪያ ስምምነት ነው። ሁለተኛው ደግሞ በዚህ ጦርነት ውስጥ የጉዳት የደረሰባቸው አካባቢዎች የመልሶ መገንባት ስራ ነው እየተነሳ የሚገኘው። የፕሪቶሪያ ስምምነትን በተመለከተ አማራ ክልልን ጥቅም ያሳጣ ነው ብሎ የሚነሱ ጉዳዮች አሉ። የፕሪቶሪያ ስምምነት የአማራ ክልልን ሕዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን ወይ? ከዚሁ ጋር የሚገናኘው ደግሞ ከግጭቱ በኋላ ጉዳት የደረሰባቸውን የአማራ ክልል አካባቢዎች መልሶ የመገንባት ስራ በማከናወን ረገድ ምን ተሰርቷል? መልካም። የፕሪቶሪያ ስምምነት ለትግራይ፣ ለአማራ፣ ለአፋር፣ ለኢትዮጵያ ያስገኘው ነገር የጥይት ድምፅ፣ የተኩስ ድምፅ እንዳንሰማ ማድረግና በአንጻራዊ በሆነ መንገድ ወደ ልማት እናተኩር ማድረግ ነው። ከጦርነቱ በኋላ የሰራናቸው ልማት ስራዎች ቅድም በከፊል ያነሳሁት ጉዳይ ነውና የጥይት ድምፅ እንዳንሰማና ወደ ልማት እንድናተኩር ማድረጋችን በምንም መስፈርት አማራን ሊጎዳ አይችልም። አማራ የሚጠቅም ነው። ቅድም የቆጠርኩልህ የልማት ስራዎች ከሞላ ጎደል አብዛኛው የተሰራው ከፕሪቶሪያ ስምምነት በኋላ ነው። ስለዚህ ስምምነቱ ልማት አምጥቷል ይባል እንደሆነ እንጂ ምንም አይነት ጉዳት የለውም። ከኢትዮጵያን ባሻገር ብትመለከት በአፍሪካ ውስጥ አንድን ችግር ራሳቸው አፍሪካውያን መፍታት ይችላሉ የሚል እምነት እምብዛም አልነበረም። በአፍሪካ ውስጥ በአፍሪካውያን ይህ ጉዳይ ከስምምነት መድረሱም ለእኛም ለሌሎችም ተስፋ የሚያጭር ጠቃሚ ነገር ነው። ከዚህ አንጻር የፕሪቶሪያ ስምምነት ለአማራ ብቻ ሳይሆን ለሁሉም አካባቢዎች ጥቅም ያስገኘ ነው ማለት ይቻላል። በትርጉሙ ግን ብንመለከተው የአማራን ጥቅም አሳጥቷል፣ አማራ በበቂ ያልተሳተፈበትም፣ አማራ ባለቤት ያልሆነበት ውይይት ነው የሚል ሐሜቶች ይሰማሉ። ሂደቱ መጀመሪያ ስምምነቱ እንዲካሄድ የወሰነው ፓርቲው ነው። ፓርቲው በሚወስንበት ሰዓት ቅድም እንዳነሳውልህ በፓርቲ ውስጥ በኩል በሚገባን ልክ የመሳተፍ እድሉ የሰፋበት ስለሆነ የአማራ ክልል የውሳኔ አሻራ አለበት ማለት ነው። ልክ እንደ ሌሎች ክልሎች በዛ ውይይት ውስጥ የነበሩ አመራሮች ስምምነቱ እንዴት እንደሚመራ፣ መቼ እንደሚመራ፣ ለምን እንደሚመራ ተወያይተው ነው የወሰኑት። በኋላ ወደ መንግስት ሲመጣም ስምምነቱን በላይነት የመሩት ምክትል ጠቅላይ ሚኒስትሩ ነበሩ። አጋጣሚ በድርድሩን ብትወስድ ከነ ዶክተር ጌዲዮን ከነ አቶ ሬድዋን በተጨማሪ እነ አቶ ጌታቸው ጀንበር ነበሩበት። አቶ ጌታቸው ጀንበር በዚያን ጊዜ የአማራ ክልል ምክትል ፕሬዝዳንት ነበሩ። ከአፋርም እና አምባሳደር ሐሰን ነበሩበት። አጋጣሚ ስብጥሩ ሁሉም አካባቢ ከሞላ ጎደል የሚነካካ ነው። የአማራን ጥቅም በሚጎዳ መንገድ የሚደረግ ስምምነት በእነዚህ ሰዎች ይፈጸማል ተብሎ ማመን አስቸጋሪ ነው። አሁንም ስምምነቱ ብዙ 9 ፔጅ ገደማ ነው። ማንም ሰው ሊያነበው ይችላል። በየትኛውም መስፈርት የአማራን ጥቅም ሊጎዳ የሚችል እስታይ በውስጡ የለም። እነዚህን ሀሳብ የሚያራምዱትን ሰዎች ግን በሁለት ከፍሎ ማየት ጥሩ ነው። አንደኛው ስምምነቱን በበቂ ካለመረዳት የሚጠይቁ ሰዎች አሉ። ስምምነቱ ብዙ ጉዳይ በውስጡ ቢይዝም አንደኛው አንኳር ጉዳይ 2 መከላከያ አያስፈልግም፣ የታጠቁ የትግራይ ኃይሎች ትጥቃቸውን ይፍቱና በኢትዮጵያ አንድ የታጠቀ ኃይል ይኖር። ይሄ አማራን እንዴት እንደሚጎዳው አላቅም። ሁለተኛ በትግራይ የተደረገው የጨበራ ምርጫ፣ የእድር ምርጫ ህገ መንግስት ያልተከተለ ምርጫ ሊባል የማይችል ስለሆነ ያ ቀርቶ የትራንዚሽናል ገቨርንመንት እስከ ምርጫ ጊዜ ክልሉን የሚመራ ኃይል ይቋቋም የሚል ነው። ይሄ በስ በኩል ህግ መከበሩ አማራን እንደሚጎዳ አላቅም። ሶስተኛው ህገ መንግስቱ ይከበር ነው። የክልል መንግስታት ያላቸውን ስልጣን ተሻግረው ከሌሎች መንግስታት ጋር በመሆን የሀገር ጥቅም የሚጎዱበት ጉዳይ
መቆም አለበት የሚል ጉዳይ ነው በውስጡ የያዘው። አራተኛ የፈረሱ የተጎዱ ጉዳዮች መገንባት፣ ሰርቪስ መመለስ የመሳሰሉ ጉዳዮች ናቸው በፕሪቶሪያ ስምምነት የተነሱትና እነዚህ በየትኛውም መስፈርት አማራንም ወይም አፋርንም ወይም ትግራይን ሊጎዱ አይችሉም። ጦርነት ይብቃ፣ ሰዎች ያልተገባ የስራ መስክ ወደ ተገቢው ስራ መስክ ይመለሱ፣ ለዛ ደግሞ መንግስት ባለው አቅም ያቋቁም ያደራጅ የሚለው ጉዳይ ብዙ ጉዳት ሊያመጣ የሚችል እሳቤ በውስጡ የለበትም። በእርግጥ አውቆ የተኙ ሰዎች፣ የፖለቲካ ቁማር የሚጫወቱ ሰዎች፣ ነገር ወደፈለጉበት የሚያጣምሙ ሰዎች ይህንን ጉዳይ ባልከው መንገድ ሲናገሩ ይሰማል። እውነታው ግን እሱ አይደለም። ከፕሪቶሪያ ስምምነት በኋላ አንጻራዊ ሰላም፣ የተሻለ ልማት፣ የተሻለ እንቅስቃሴ በኢትዮጵያ ደረጃ ታይቷል። በዚያም አማራም ተጠቃሚ ነው ማለት ይቻላል። ከመልሶ ግንባታ አንጻር ወደ 1408 ገደማ ፕሮጀክቶች 14 ቢሊዮን ብር ገደማ ወጥቶባቸው አማራ ክልል በመልሶ ግንባታ ተከናውነዋል። ከ1000 በላይ ፕሮጀክት 14 ቢሊዮን ብር የወጣበትን ስራ ምንም እንዳልተሰራ አድርገህ መናገር አስቸጋሪ ነው። ለምሳሌ ትምህርት ቤቶችን ብቻ ብትወስድ 459 ትምህርት ቤት መልሰው ተገንብተዋል። 210 ጤና ተቋማት መልሰው ተገንብተዋል። 358 የውሃ ተቋማት ተገንብተዋል። በዛ ሂደት ውስጥ ጉዳት የደረሰባቸው በተለያየ ደረጃ ማለት ነው። 15 ገደማ ከፍተኛ የኃይል ማከፋፈያ ጣቢያዎች ሰብስቴሽንስ የተጎዱ ነበሩ፣ ተጠግነዋል። የቴሌኮም ታወሮች፣ የፋይበር ኦፕቲክስ መስመሮች የተጎዱ ነበሩ። ቢቲኤሶች የተጎዱ ነበሩ፣ ተጠግነው ወደ ስራ ገብተዋል። ኮምቦልቻ የኢንዱስትሪያል ፓርኩም የግለሰቦች ኢንዱስትሪ የተዘረፉ የተጎዱ ነበሩ። እነሱ መልሰው ስራ እንዲጀምሩ ተደርጓል። የተዘረፉ ባንኮች ነበሩ። ባንኮች የተዘረፈው እኮ የግለሰቦች ሀብት ነው። ያንን እኮ መንግስት ተክቶ ነው። በኮምቦልቻ አካባቢ ብቻ ከ4 ቢሊዮን ብር በላይ ተዘርፈዋል ከባንክ። ባንኮች መልሰው ገንዘባቸውን አግኝተው ስራ እንዲቀጥል ተደርጓል። ተፈናቃዮች ወደ መኖሪያ ቀያቸው ለመመለስ ከፍተኛ ስራ ተሰርተዋል። በጦርነት የተሳተፉ ሰዎችን ብትወስድ ከፊሉ ወደ መደበኛ ኑሮ እንዲገባ፣ ከፊሉ ወደ ክልል ፖሊስ፣ ከፊሉ ወደ መከላከያ፣ ከፊሉ ወደ ነበረ ቀደመ ስራው ገብቶ እንዲቋቋም ተደርጓል። ሰውም ላይ መልሶ ግንባታ መቋቋም ተሰርቷል። በተቋማት ላይም ተሰርቷል። በፕራይቬት ቢዝነስም ተሰርቷል። በጣም ሰፋፊ ስራዎች ተሰርተዋል እና መልሶ ማቋቋም በሚመለከት መንግስት ይሆነኝ ብሎ በጀት መድቦ ሰው መድቦ ትላልቅ ስራ የሰራባቸው ሁኔታዎች ስላሉ ክሱ በትክክለኛ እውቀት እና መረጃ ላይ የተንተራሰ ነው ብሎ መውሰድ ያስቸግራል። መፍትሄ እንሰጣለን ብለው የክልሉን የገጠመውን ችግር ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። ላለፉት 3 እና አጋማሽ ዓመታትም ክልሉ ላይ እንግዲህ ግጭት ላይ የቆየበት አካባቢዎች ቀላል አይደለምና አንደኛ የክልሉን ችግር ለመፍታት ከዚህ የተሻለ ሌላ አማራጭ አልነበረም ወይ ብሎ መውሰድ ይቻላል። ከዚሁ ጋር የሚገናኘው ደግሞ ከቅርብ ጊዜ ወዲህ ከሀገራችን ታሪካዊ ጠላት ከሚባሉ አካላት ጋር ጭምር ጥምረት እንደፈጠሩ ይደመጣል። ይሄ የአማራ ክልልን ዘላቂ ሰላም ከማምጣት አንጻር አዎንታዊ ፋይዳ ሊኖረው የሚችለው በምን መንገድ ነው የሚለውን እንዲያብራሩልኝ እፈልጋለሁ። እንግዲህ የአማራ ሕዝብ ብልህ ሕዝብ ነው። ነገርን ከስሩ ከመሰረቱ ለማስተዋል ለመገምገም የሚቸገር ሕዝብ አይደለም። የዚህን ጉዳይ መንስኤና ውጤት በስክነት ከምንም በያዝ ውጪ በስክነት ቢገመግመው ወደ ውስጥ በጥልቀት ቢመለከት የጉዳዩን ፍሬ ነገር ለማግኘት ይቸገራል ብዬ አላምንም። ከአማራ ክልል ወደ ጫካ የገቡ ሰዎች፣ ከኦሮሚያ ወደ ጫካ የገቡ ሰዎች ወደ ጫካ ለመግባት የሰጡን ምክንያቶችና አሁን እየሆነ ያለውን ነገር ቆም ብሎ ማየት ነገርየውን ከመሰረቱ ለመረዳት የሚያግዝ ይመስለኛል። ሲገቡ ሲባል የነበረው ህዝቡ በማንነቱ ይፈናቀላል፣ ይገደላል፣ ያን ማስቆም አለብን፣
አስተዳደር ወሰን ቅድም ያነሳው ጉዳይ ምላሽ ማግኘት አለበት ወይም የትግሉ የዳቦ ስም ለህልውናችን መታገል አለብን የሚል የነበረው። በተጨባጭ ባለፉት ዓመታት ያየናቸው ውጤቶች ደግሞ ሰው ከቤቱ ሲወጣ የሚሸማቀቅበት፣ ለመመለሱ ምንም አይነት ዋስትና የሌለው፣ ከደብረ ማርቆስ ደጀን መሄድ መከራ የሆነበት፣ ሀብት ንብረቱ የሚዘረፍበት፣ አዛውንቶች ትላልቅ ሰዎች የሚገደሉበት፣ መምህራን የሚታገቱበት የሚገደሉበት፣ የአማራ ሕዝብ ልጆቹን ለማስተማር የሚቸገርበት ሁኔታን ነው በክልሉ ማየት የቻል ነው። ይህ ነበር ወይ ዓላማው ብለህ በሰከነ መንገድ ብታይ መንስኤውን ውጤቱን መገንዘብ የሚከብድ አይመስለኝም። እነዚህ ኃይሎች ከታሪካዊ ጠላቶቻችን ጋር የጀመሩት ያልተቀደሰ ውህደት፣ ያልተቀደሰ ጋብቻ ምን መልክ አለው ላልከኝ እኔ የሚያስታውሰኝ የከበደ ሚካኤልን ምሳሌያዊ ግጥም ነው። ከበደ ሚካኤል አንዲት አይጥ ትንሽ ከእናቷ ጋር ቅራኔ ቢጤ ገብቷት በኩርፊያ ስሜት ካሉበት ጉድጓድ ፈንጠር ብላ ትወጣና ጉዞ ስትጀምር በቅርብ ርቀት ጸጉራም ድመት ታያለች እና ያየችውን ድመት እንዲሁም ከእናቴ ጋር ከምጨቃጨቅ ጓደኛ አገኘው፣ ወዳጅ አገኘው፣ ሄጄ ተዋወቀዋለሁ፣ ወዳጅ አለው ብላ ወደ ድመቱ ጉዞ ስታቀና ከሰማይ በጣም ከፍተኛ ፍጥነት የሚመጣ ጭልፊት ታያለች። ጭልፊቱ የመጣው ለሷ ይሁን ለድመቱ ይሁን ባታቆም ፍጥነቱ እና የሚበርበት አኳኋን ስላስፈራት ተመልሳ ሮጣ ወደ ጉድጓድ ትገባለች። ጉድጓድ ውስጥ ትገባና ለእናቷ የገጠማትን ነገር ትናገራለች። እናትየውም አየሽ ፈጣሪ ያተረፈሽ እንጂ አደጋ ውስጥ ነበርሽ። ጸጉራሙ ድመት ራቅ ብሎ ተቀምጦ ያየሽው ልትወዳጀው የፈለግሽው የሁል ጊዜ የኛ ጠላት እኛን እያደነ የሚበላል ድመት ተብሎ የሚጠራ ነው። ጭልፊቱም ያየሽው ፋታ ብሰጪው ኖሮ ቢደርስብሽ አድኖ መውሰድ የመጣ ነው። ሁለቱም የሚያጠፉሽ የሚገሉሽ ናቸው። እኔ ጋ የነበረች ቆይታ የተሻለ ነበር ትላትና አይጥ ስትጠግብ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ ሲባል የነበረው እስከነተረቱ በአንቺ ላይ ደረሰ በክልፍልፊቱ ብሎ ከበደ ሚካኤል የገጠመውን ግጥም የሚያስታውሰኝና እዚህ ያለው ኩርፊያ ወደ ጸጉራሙ ድመት ወይም ወደሚምዘገዘገው ጭልፊት የሚወስዳቸው ማንኛውም ኃይሎች በምን እምነት ላይ እንደተመሰረተ ያልታወቀ ጋብቻ ስለሆነ በየትኛውም መንገድ ጥፋት ካልሆነ በቀር ልማት ሊያመጣ አይችልም። ይሄ ደግሞ የትናንትና ታሪካችን ነው። ለመማር ለፈለገ ሰው ትናንት ከነዚህ ኃይሎች ጋር በነበረ ትብብር ኢትዮጵያ በዘመናት ታስተዳድር የነበረውን ቀይ ባህር አጥታ የጂኦግራፊ እስረኛ የሆነችው በነዚህ ኃይሎች ጋር በነበረ ትስስር ነው። ከነዚህ ኃይሎች ትስስር ውጪ ኢትዮጵያን ጂኦግራፊክ እስረኛ ማድረግ የሚችል ምንም አይነት ነገር አልነበረም። የኛው እንክርዳዶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። ከነዚህ ኃይሎች ጋር የሚደረገው ሌላው ሽርጉድ መሰል ጥፋት ከማምጣት ውጪ ለኢትዮጵያውያን ምንም አይነት ጥቅም አያመጣም። ከነዚህ ኃይሎች ጋር የተደረገውን ትብብር ጥቅምና ጉዳት ለመመዘን አንዳንድ ጉዳዮች ብቻ አስታውሰህ ጠይቀህ ከገመገምክ ሁኔታው ምላሽ ያገኛል።
የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ህዝብ በድርጅቱ ጽሁፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ህዝብ እንደ ህዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ህዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት ያልነውን የሐሰት ትርክት ብሔሮች ከብሔሮች ጋር የተጋመዱ የተዋሃዱ አብረው የኖሩ የተጋቡ ሳይሆኑ አንደኛው ያጠፋው አድርጎ የሳለው አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛውም ኢትዮጵያዊ አሁን ላለው ላልተቀደሰ ጋብቻ ምላሽ ያገኛል። ትናንት ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። አሁን ደግሞ እንደገና ያንን የሚደግም ነገር ማድረግ ሌላ ጥፋት የሚያመጣ ይመስለኛል። ወደ ስሁት ግምገማው ስትሄድ ግን የዛይቱ ኢትዮጵያ የያኔዋ ኢትዮጵያ አይደለችም። አንድ ከዛ ጊዜ ተመራለች። ሁለት የዛን ጊዜ ስብራቶች፣ ጥፋቶች አውቃ ተዘጋጅታለች። አሁን ባላት ህልውና ላይ የሚገዳደራት ከመንገዷ የሚያወጣት ነገር እንዳይፈጠር ብትሞክርም ትናንት በነበረው ደረጃ ስጋት የለባትም። ትናንት በነበረው ደረጃ ጥፋት ያመጡብኛል ብላ አታስብም። እነዚህ ኃይሎች ግን ከትናንትና ጉዳይ መማር ያስፈልጋቸዋል። አፄ ዮሐንስን ለማጥቃት የመጣ ኃይል፣ አፄ ዮሐንስን ህይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ኢትዮጵያን የጂኦግራፊክ እስረኛ እንዴት ሆነች ማንረዳ ብለው ማየት ያልቻሉ ሰዎች ደግሞ ምን ጥፋት መዘዝ ሊያመጡ ዛሬ አዲስ ያልተቀደሰ ጋብቻ ለመፍጠር እየሞከሩ እንዳሉ እያንዳንዱ ዜጋ ራሱን በተለያየ ቦክስ ውስጥ እያስገባ ሳይሆን ወጣ ብሎ ማየት የሚያስፈልግ መማር የሚያስፈልግ ይመስለኛል። ይሄ ለሀገራችን ጥፋት ነው። በውስጣችን ያለ ማንኛውም ልዩነት በውስጣችን ሊፈታ ይችላል። በንግግርም ይሁን በኩርፊያም ይሁን የእርቅ የሽምግልና ባህል ስላለ ልንፈታው እንችላለን። ሌሎች ኃይሎች ስናስገባ ግን ከጥፋት ውጭ ጥቅም የሚያስገኝ አድርጌ አልወስደውም። ሌላው ነጥብ ማንሳት የምፈልገው በዘመናት ቢቀያየሩም አልፎ አልፎ ደግሞ ከአካባቢ ቢቀያየርም በተለያዩ የሀገራችን አካባቢዎች ላይ በአማራ ተወላጆች ላይ የሚደርሱ ችግሮች ይስተዋላሉ። አንደኛ የዚህ ነገር መነሻው ምንድን ነው ብሎ ያስባሉ? ሁለተኛው ደግሞ መፍትሄውስ ምን መሆን አለበት? አማራ ተኮር ጥቃት፣ ኦሮሞ ተኮር ጥቃት፣ ትግሬ ተኮር ጥቃት ወይም ሶማሌ ተኮር ጥቃት የሚሉ ክሶች እና ስሞታዎች ጊዜያቸውን እየቀያየሩ አንደኛውን በሆነ ጊዜ አጥቂ ሌላኛውን ተጠቂ እያደረጉ ኢትዮጵያ ውስጥ ባለፉት በርካታ ዓመታት እንደ ፖለቲካል ዲስኮርስ ይነሳሉ። ይህንን ጉዳይ ትክክለኛ ምላሽ ለማግኘት ማንነትን መሰረት ያደረገ ጥቃት መንስኤው ምንድን ነው? እኔ አንተን በማንነት ላጠቃ የምዳዳው በምን ምክንያት ነው? የማንነት ጥቃት ሰለባዎች እነማን ናቸው? አንድ ቦታ ብቻ እንዳናስቀረው እነማን ናቸው? ዘላቂ መፍትሄውስ ምንድን ነው የሚለውን ነገር ከስሩ ከመሰረቱ እያዩ መሄድ መፍታት የሚያስፈልግ ይመስለኛል። በእኔ እምነት የችግሩ ስር አንደኛው የጥላቻ ትርክት ነው። አንደኛውን አጥፊ፣ አንደኛውን ገዳይ፣ አንደኛውን ዘራፊ አድርጎ የመሳሉ ጉዳይ ህዝቦች በጥርጣሬ መንፈስ እንዲተያዩና በጥላት መንፈስ እንዲተያዩ ያደረገ ይመስለኛል። በዚያ ላይ ሶሻል ሚዲያው አሁን ያለው የሚዲያ አውድ ሲታከልበት ደግሞ ብዙ የውሸት ጉዳዮች እየተጨመሩበት
ጥፋት ይካሄዳል። በዚህም በዛም ወገን ቁጣ በሚቀሰቅስ በዚህም በዛም ወገን ቁርሾ በሚቀሰቅስ መንገድ የሚሄዱበት ሁኔታ አለ። የቅርቡ የአርሲውን አንስቼዋለሁ። የሞቱት ኃይሎችና የተነገረበት መንገድ ያለው ሁኔታ ሶሻል ሚዲያው የሚፈጥረው ውዥንብር አለ። ሰው ጉዳዩን እስኪረዳ ድረስ በዚያ መንፈስ ለማየት እና ወደ ጥፋት መንገድ እንዲያመራ እንዲባባስ ለማድረግ የሚያስችሉ ነገሮች ይፈጥራል። ሁለተኛው ጉዳዩን በሰከነ በንግግር መንገድ ከማየት ይልቅ የሁሉ ነገር መፍትሄ ትጥቅ ትግል አድርጎ ማሰብ ነው። በኃይል ጉዳይ እንፈጽማለን ትላለህ። በኃይል ለመፈጸም ደግሞ ኦርቶዶክስ እናጠፋለሁ ካላልክ፣ እስላም አጠፋለሁ ካላልክ፣ ኦሮሞ ካላልክ፣ አማራ ካላልክ እንደዚህ አይነት ቁስቋሽ ግጭት ፈጣሪ ጉዳዮችን ካልሰራህ፣ ግጭት ጠማቂ እሳቤዎችን ፕሮፓጌት ካላደረግ የሚሳካልህ አድርገህ አለመውሰድ አለ። ትጥቅ ትግል ሲባል ሁልጊዜ አጅቦት የሚሄደው ፕሮፓጋንዳ ሴራ እና ጥፋት መሆኑ ነው። ሶስተኛ የኢትዮጵያ ታሪካዊ ጠላቶች ጊዜ እየጠበቁ እያደቡ ረጅም እጃቸውን እየዘረጉ ኢትዮጵያ ውስጥ የሚፈጠር ማንኛውም ቅራኔ ወደ ተባባሰ ደረጃ ለመውሰድ የሚያደርጉት የባዕዳን አጀንዳ ነው። የባዕዳን አጀንዳ በአንድ ቤት ውስጥ ያሉ ምሰሶዎች የሚያጠቁ ሚስቶች በሚታይ መንገድ አይደለም የሚያጠቁት። አንተ አገር ሰላም ነው ብለህ ተቀምጠህ የቤቱ ምሰሶ የሚበረበረው የሚበላው ከስር ነው። ስር ገብተው ከበሉት ከበረበሩት በኋላ ምሰሶ ሲወድቅ ቤቱ ዘንበል ሲል ቤቱ ሲወድቅ ነው የሚስቶቹ ጥፋት የሚታየው። እና ይህ ነገር እንዳያጋጥም ምሰሶን የሚበዘብዙ የሚበሉ እጃቸው እንዲሰበሰብ እኛ ጉዳያችን በውስጥ መመልከት እንድንችል የትርክት ስብራቱ እየቀነሰ እንዲሄድ ማድረጉ ጠቃሚ ይመስለኛል። ለምሳሌ የዛሬ 2-3 ዓመት አንደኛው ወገን በአንደኛው ተነሳ የሚል በጣም ሰፊ የግጭት ዜናዎች እንሰማ ነበር። አሁን እንደዛ ብዙ አይታይም። ኦሮሞ በአማራ፣ አማራ በኦሮሞ፣ ትግሬ በአማራ፣ አማራ በትግሬ አይነት ሳይሆን እነዚሁ ኃይሎች ናቸው ያንን ጉዳይ እየፈጠሩ መልሰው ያን መልክ የሚያስይዙት። አማራ በስፋት በኦሮሚያ ክልል ውስጥ ይኖራል። 2-3 ቦታ የምትሰማቸው ወሬዎች የኦሮሞን ሕዝብና የአማራን ሕዝብ ትስስር አይገልጹትም። ወይም ሶማሌ በኦሮሚያ፣ ኦሮሚያ በሶማሌ ውስጥ በጣም በስፋት ይኖራሉ። እዚህና እዛ የሚያጋጥሙ ኢንሲደንቶች አጠቃላይ የሕዝቡን ጉድኝትና ትስስር የሚገልጥ አይደለም። የጥቃት ሰለባዎች ሃይማኖት ተኮር ሲሆን፣ ብሔር ተኮር ሲሆን፣ የሚፈጠርበት አካባቢ የተወሰነ ሲሆን ትርክት መፈተሽ፣ አሰራር መፈተሽ፣ ህግን መፈተሽ፣ የህግን ከላይ መስታቅ መፈተሽ ጠቃሚ የሚሆን ይሆናል። እኔ እንደ መፍትሄ የማስበው የወል ትርክትን ገንባ። በዘመናት መካከል ህዝቦች ሲጋቡ ሲዋለዱ፣ በጉዲፈቻም በተለያየ መንገድ ሲዋሃዱ፣ በዘመቻ መልክ አንዱ ጋር እየሄደ ሲቀር የኖርን ህዝቦች ነን። እንደ ምንም ፒውርሊ ከዚህ ወዲያ እንትና ነው ከዚያ ወዲያ የሚባል አይደለም። ይህን እውነት መቀበል ያስፈልጋል። ኢትዮጵያ ውስጥ ያለው አንዱ ትልቁ ችግር ታሪክ ሲባል መርጠህ የሚያስፈልግህን ነገር ከውስጥ ወስዳለህ፣ የማያስፈልግህን ትተዋለህ። የሚያስፈልግህን አንሻፈህ ትናገራለህ፣ የማያስፈልግህን እንዳልሰማ ትሆናለህ። አፄ በካፋ ከአማራ ብቻ ያልተወለዱ ሰዎች መሆናቸውን አሚኮ በምን ልክ ይገልጠዋል? ፋሲል እናቱ ቃሉ እንደሆነችና በኦሮሞ ወታደሮች ይጠበቅ እንደነበረ፣ ኦሮምኛ በስፋት በፋሲል ውስጥ ይነገር እንደነበረ ለመጋፈጥ የሚፈልግ ሂስቶሪያን፣ ለመጋፈጥ የሚፈልግ ሚዲያ ታያለህ ወይ? ይሄን ትቶ ግጭቱን ጠቡን ነው የሚያወራው። አብረን የኖርንባቸውን የተዋርንባቸውን ጊዜዎች፣ በጋራ አገር ያነጽንባቸውን ጊዜዎች፣ ዘመናዊ ኢትዮጵያ የፈጠርንባቸውን ጊዜዎች አጉልተህ በዛ ውስጥ ያሉ ችግሮች ደግሞ ቢነሱ ከችግሮቹ ትምህርት ወስደን መልካም ነገሮች ለማሳደግ ያግዛል። ያ የሚፈታው የወል ትርክት ስንገነባ ነው። የጋራ የሆነ ህግ በውይይት ስንፈጠር ነው። ህጉ በአንድ ወገን የሚጻፍ ሳይሆን የጋራ ህግ በሚሆንበት ሰዓት ያን ህግ አክብረን በዛ ስንተዳደር ኢትዮጵያ ለሁላችን ትበቃለች። ትልቅ ሀገር ናት። ብዙ ሀብት ያላት ሀገር ናት። መደማመጥ መከባበር ካለ፣ አንደኛና ሁለተኛ የሚል እሳቤ ከጠፋ እንኳን ለራሳችን ሌላ መትረፍ የሚያስችል በቂ ሀብት እና አቅም ያላት ሀገር ናት። ይህንም መገንዘብ ያስፈልጋል። እኔ አንደኛ ነኝ፣ ያ ይገባኛል፣ አንተ አይገባህም ሳይሆን በጋራ በትብብር ሀገራችን አልምተን
ሁላችን ኢኳል ኦፖርቹኒቲ አግኝተን ተጠቃሚ መሆን የምንችልበትና ልጆቻችን በሰላም የሚኖሩባትን ሀገር ለመገንባት የጋራ የወል የሆነ ትርክት እየገነባን ብንሄድ አብዛኛው ጉዳይ ይዳከማል። አልፎ የሚያጋጥም ኢንሲደንት ደግሞ ካለ ህግ ያስከብረዋል ማለት ነው። ለምሳሌ የሰለጠነ ዲሞክራሲ የሚባለው አሜሪካ ነገር ነው። ኦልሞስት ኤቭሪ ሲንግል ዴይ የአሜሪካን ሎካል ዜናዎች ብትሰማ ሞል ውስጥ በመሳሪያ ሰው ሲገደል፣ ትምህርት ቤት ሰው ሲገደል፣ ህፃናት ሲገደሉ ትሰማለህ። ኢትዮጵያ የዛን 1% በከተማ ትምህርት ቤት ግጭት የለም። 1% ኤቭሪ ሲንግል ዴይ ኒውስ አለ። አንድ ባለመሳሪያ ሰዎች እንደዚህ ያደረገ ይባላል። ያን የሚፈታው ህግ ነው። ቀጥታ የጥቁርና ነጭ የብሔር መልክ መስጠት ሳይሆን ህግ ጉዳዩን ወስዶ ወንጀለኛን የሚጠይቅበት የሚያስተካክልበትን መንገድ ካልፈጠርክ በስተቀር ለሁሉ ግጭት የብሔር መልክ የሃይማኖት መልክ ከሰጠኸው ጥፋት ያመጣልና እኛ ጋር ተጀምሮ እኛ ጋር የሚያልቅ አይደለም። ዓለም ላይ ያለ ፕራክቲሶች ናቸው። እሱን በህግ አግባብ በተቋማት ብቃት እያነጹ መሄድ የሚያስፈልግ ይመስለኛል። በተጠናቀቀ የበጀት ዓመት እንደ ዓመት ደግሞ በ2018 ግንቦት 24 ላይ ኢትዮጵያ ትልቅ ሁነት ታስተናግዳለች። ሀገራዊ ምርጫ አካሂደናል። ይህ ሀገራዊ ምርጫ በተወሰነ ደረጃ ከምርጫው በፊት በስጋትም አይካሄድም በሚልም በተለያዩ ሀሳቦች የታጀበ ነበረ። በምርጫው ጊዜ ስንመጣ ደግሞ በሁሉም የሀገራችን አካባቢ አማራ ክልልን ጨምሮ ምርጫው ሰላማዊ ሆኖ ተጠናቋል። የኢትዮጵያ ህዝብም ደግሞ ፍላጎቱን አሳይቷል። በጥቅሉ የኢትዮጵያ ህዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ከምርጫው በፊት በተደጋጋሚ እንዳነሳሁት ኢትዮጵያ ውስጥ መስቀል በዓል ሲከበር በአንድ አካባቢ በጥቂት ሰዎች አይከበርም። በሁሉም የሀገሪቱ ጫፍ በብዙ ሺህ የሚቆጠር ቦታ ላይ በሚሊዮን የሚቆጠር ሰው ወጥቶ ነው የሚያከብረው። የገናንም በዓል ብትወስድ፣ ኢሬቻንም ብትወስድ በሁሉም የኢትዮጵያ ጫፍ በርከት ያለ ህዝብ ወጥቶ ነው የሚያከብረው። በሰላም ወጥቶ ሲገባ ማንም ሰው ዋጋ አይሰጠውም። ምርጫችንን ብትወስድ 54 ሚሊዮን ሰው ከ50 ሺህ በላይ የምርጫ ጣቢያዎች ረዥም ሰዓት ተሰልፎ ነው ምርጫ ያካሄደው። ይሄ ጉዳይ 50 ሺህ ጣቢያ በጣም ብዙ ነው። 54 ሚሊዮን ህዝብ ትልቅ ቁጥር ነው። ይህንን ጉዳይ በሰላም ጀምሮ መጨረስን በሌሎች አይን ብዙ ሲነገር አትሰማውም። በዛ ማለት አንዲት ችግር ብትፈጠር ግን እሷ ጎልታ ትነገራለች። ምርጫ የዴሞክራሲ የልብ ትርታ ነው ይባላል። ዴሞክራሲ ቅድም ባነሳሁት በእኛ መልክ፣ በእኛ ቅርጽ፣ በእኛ ሁኔታ አዶፕት ተደርጎ ማለት ነው። ምርጫን ማካሄድ ህዝብ ስላለው መንግስት ያለውን ስሜት የሚገልጥበት አንዱ መንገድ ነው። 54 ሚሊዮን ህዝብ በሂደቱ በመሳተፉ ብዙ ነገሮች እንድንማር አድርጎናል። ሰላማችን እንድንፈትሽ፣ ተቋሞቻችን እንድንፈትሽ፣ የህዝቡን ስሜት እንድንገነዘብ፣ የተመረጡ ሰዎች ማስተዋል ስላለባቸው ጉዳዮች ብዙ ሰበዝ ሊመዘዝ ልንማርበት የምንችላቸው ጉዳዮች ታይተዋል። ከምርጫ ውጪ ሌላ የስልጣን ማግኛ መንገድ ከእንግዲህ በኋላ ኢትዮጵያ ውስጥ መኖር የለበትም። በሰላማዊ መንገድ በህዝብ ይሁንታ ስልጣን መገኘት አለበት የሚለውን ጉዳይ ከማስተማር አንጻር 7ኛው ሀገራዊ ምርጫ ከፍተኛ ትርጉም ያለው ይመስለኛል። በእኔ እይታ ምርጫው ማንቂያም ማስጠንቀቂያም ነው የነበረው። በአንድ በኩል በሞት ጥላ መካከል ሆነው ሰዎች የቶክስ ድምፅ ሳያቆማቸው፣ ዝናብ፣ ብርድ፣ ውርጭ፣ ረሃብ ሳያቆማቸው ዋጋ ከፍለው ለመምረጥ መብታቸውን ኤክሰርሳይዝ ለማድረግ የሄዱበት መንገድ ኢትዮጵያውያን በሀገረ መንግስት ግንባታቸው የማንንም ወሬ ለመስማት ዝግጁ አለመሆናቸውን ያሳያል። ዝም ብሎ ፕሮፓጋንዳ እንደፈለገ የሚነዳው ህዝብ እንዳልሆነ፣ አስተዋይ ህዝብ እንደሆነ፣ የሀገረ መንግስት ግንባታ የመንግስት መኖር ጥቅሙ ምን እንደሆነ ትልቅ መልእክት ያስተላለፈ ይመስለኛል። በሶማሌ በሱዳን ያጋጠሙ መንግስት አልቦ እንቅስቃሴዎች ምን ያክል ጉዳት እንዳላቸው
የተገነዘበ ህዝብ ይመስለኛል። የእኛና የሱዳን ለውጥ የ6 ወር 7 ወር ዲፍረንስ ነው ያለው። አንድ አካባቢ ነው ለረጅም ጊዜ የገዙ መንግስታት የተነሱበት ለውጥ የተካሄደው። ኢትዮጵያ ውስጥ ያለው ልማት፣ ኢትዮጵያ ውስጥ ያለው ተስፋና እዛ ያለው በጣም ይለያያል። ይህንን ጉዳይ ህዝቡ አስተውሎ ቶክስም እያለ ማስፈራራትም እያለ አትሄድም እያለ ጨክኖ መሄዱ የለም መንግስት ያስፈልገኛል፣ ያ መንግስት ደግሞ በእኔ ይሁንታ መፈጠር አለበት የሚል መልእክት አስተላልፏል። ሁለተኛ ህዝብ ሲያምን ከመንገዱ ማንም እንደማያስቆመውም አረጋግጧል። በዋዛ ፈዛዛ ልታስቆመው እንደማትችል ህዝቡ በተለየ መንገድ በተለየ ቋንቋ የተናገረ ይመስለኛል። በተደጋጋሚ እንዳነሳሁት እኔ የሚያሳስበኝ ተመራጩ ነው። ተመራጩ ያሳስበኛል። ምክንያቱም የኢትዮጵያ ህዝብ ሌብነት በቃኝ ብሏል። ሌቦችን ከውስጣችሁ አጥሩ ብሏል። ሌብነት የተንሰራፋበት ብልጽግና አልቲሜት ውጤት አያመጣም ብሏል። ቀን ከሌት የማይሰሩ የማይተጉ ሰዎች ስልጣን ወንበር መጠበቂያ አድርገው የሚያስቡ ሰዎች በተጨባጭ ውጤት የማያመጡ ሰዎች ፈትሹ ብሏል። ጽንፈኝነት፣ ጥላቻ፣ በክፉ እሳቤ የተሞላ ከፋፋይ ትርክት አያስፈልገኝም ብለዋል። ትልቅ ሀገር አለኝ፣ ትልቅ ህዝብ ነው፣ ተባብሬ ማደግ እችላለሁ ብሏል። ይህንን ይሁንታ ተሰጣችሁ ውስጣችሁን አጽድታችሁ ሀገረ መንግስት አጽንታችሁ ለልጆቼ የተሻለች የላቀች ሀገር ታኖራላችሁ በሚል እምነት ነው ብሏል። ባለፉት 5 ዓመታት ብዙ ድንቃ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። በዚህ 5 ዓመት በኢኮኖሚ በፖለቲካ ማምጣት የሚጠበቅብን እመርታ እንቅልፍ የሚያስተኛ አይደለም። ተመራጩ ለምረጡኝ ካደረገው ጥረት በላይ የተጣለበትን አደራ ለመወጣት መቻሉን ደጋግሞ ቢያስብበት መልካም ይመስለኛል። ኃላፊነት አደራ ከባድ ነገር ነው። የኢትዮጵያ ህዝብ አደራ ሲሰጥ የጥይት ድምፅ አላስቆመውም። ካላመንና አደራውን ሲነጥቅም ምንም ነገር አያስቆመውም ማለት ነው። በታመንክበት ልክ ስትመላለስ ይጠብቅሃል፣ ይከላከልሃል፣ ጋሻ ይሆንሃል፣ እንዲሳካልህ ያግዝሃል። ስታጎልበት ደግሞ በዚያው ልክ መብቱን ለማስከበር ከዚህ ቀደም ያደረገውን ያደርጋልና ህዝቡ በግልጽ ቋንቋ ተናግሯል። እኛም ሰምተናል። የሰማነውን አምነን አቅደን ለመፈጸም ለመተግበር የሚያበቃን ያድርገን ነው ማለት የምፈልገው። እስካሁን ባነሳናቸው ጉዳዮች ካለፉት ጉዳዮች ጋር የተገናኙ ነጥቦችን አንስተናል። ወደ መጪው ጊዜ ጋር በተገናኘ 1-2 ነጥቦችን ብቻ አነሳለሁ። አንደኛው በቀጣይ በዚህ 7ኛ ሀገራዊ ምርጫ የተመረጠው የብልጽግና መንግስት በቀጣይ ዓመታት አማራ ክልል ላይ ሁለንተናዊ እድገት እንዲረጋገጥ ከተጀመሩ ስራዎች በተጨማሪ ምን ጉዳዮችን ይዞ ሊመጣ ይችላል? ከዚሁ ጋር በተገናኘስ የአማራ ክልል ህዝብ ምን ስኬቶችን በመንግስት ሊያገኝ ይችላል ብለው ያስባሉ? እኔ በምመራው መንግስት ብቻ ሳይሆን ከኔም በኋላ ባለው መንግስት ለሚቀጥሉት 25 ዓመታት እስከ 2050 የሚዘልቅ በጣም ጠቃሚ የሆነ አገረ መንግስት የሚገነባ ግራንድ ስትራቴጂ ነድፈናል። ይህ ግራንድ ስትራቴጂ ብዙ ጉዳዮችን ይዳስሳል። ምን አይነት አገረ መንግስት እንደምንገነባ፣ በምን አቅምና ኃይል እንደምንገነባ፣ በምን አቅምና ኃይል እንደምናስጠብቅ በዝርዝር ያነሳል። በዚህ ግራንድ ስትራቴጂ ውስጥ ብልጽግናን ማምጣት አንድ ግብ አድርጎ ብልጽግናን ለማምጣት የምንሰራቸውን ስራዎች ከዘረዘረ በኋላ ብልጽግናን ማምጣት በቂ አይደለም። ያ የመጣውን ልማት እድገት ብልጽግና ገቨርን ማድረግ ማስተዳደር፣ መልሶ የሚበላ ሳይሆን የሚዘልቅ እንዲሆን ገቨርን ማድረግ እንዴት ይቻላል የሚለውን እሳቤ ያነሳል። ገቨርን ማድረግ ብቻውን በቂ አይደለም። ኢንዱር ለማድረግ ለትውልድ ለማሸጋገር ወደ ሲቪላይዜሽን የሚያድግ ልማት ብልጽግና ግን ወደ ሲቪላይዜሽን የሚያድግ ሆኖ ኢትዮጵያን በሚገባት ልክ የሚያስቀምጣት እንዲሆን ትውልድ በምን አይነት እሳቤ፣ በምን አይነት ቅብብሎሽ፣ በምን አይነት ትርክት
በሚቀጥሉት 25 ዓመታት ኢትዮጵያ ልትሰራ ይገባታል የሚለውን ነገር በጣም በጣም ጥልቅ በሆነ መንገድ ያስቀምጣል። ይህ ብዙ ቦታ የምናገኘው አይነት የረዘመ ጊዜ እቅድ አይደለም። ይህንን የመንግስት አካላት፣ ምሁራን፣ ሰፊው ህዝብ እሴንሱን እውነተኛ ትርጉሙን በበቂ ደረጃ ከተገነዘቡና ከተባበሩ አንዳንድ ሲቪላይዜሽን የነበራቸው የጸኑ መልሰው የወጡ ሀገራት ታሪክ ኢትዮጵያ ውስጥ የሚደገም ይመስለኛል። የመንግስትን የህዝብን ሚና በግልጽ ያሳያል። በሚታይ በሚጨበጥ የኢንፍራስትራክቸር ግንባታ ብቻ መቆም የለብንም ይላል። ኢንፍራስትራክቸር መልካም ነገር ነው። መንገድ መገንባት፣ ድልድይ መገንባት፣ ሪቫን መቁረጥ የሁሉም መንግስታት ፍላጎት ነው። በዚያ ላይ ብቻ ያለ ኢንቨስትመንት ግን በቂ አይደለም። ከኢንፍራስትራክቸር ወደ ኢንፍራስትራክቸር ማደግ አለብን። ተቋም መገንባት አለብን። ኃላፊነት የሚሰማቸው ስራ የሚያቅዱ ስራ የሚፈጽሙ ተቋማት መገንባት አለብን ይላል። ተቋም መገንባት ብቻውን በቂ አይደለም። ሱፕራስትራክቸር መገንባት አለብን። ባህሎቻችንን፣ በውስጣችን ያሉ ድልባብቶችን የሚፈትሽ የሚያርቅ የሚያጸና መሆን አለበት ይላል። እነሱም በቂ አይደሉም። ኦልቶ ስትራክቸር መገንባት አለበት። የአልቶ ስትራክቸር እምነትን፣ ኤቲክስን ያሟላ መሆን አለበት። አንድ ሰው እውቀት ኖሮት ተቋም ውስጥ ኖሮ ባህሉን ማንነቱን የማይገነዘብ የማያውቅ ከሆነ እምነት የሌለው ኤቲክል ካልሆነ ልማቱ በኮራፕሽን ልማቱ በንዝላነት ሊበላሽ ይችላል። ይህንን ነገር ያሟላ የሚታይም የማይታይ ምሰሶን በበቂ የሚገነባ መሆን አለበት። ያን ስናደርግ ብልጽግና ማረጋገጥ ብቻ ሳይሆን ማስተዳደር ብቻ ሳይሆን ማጽናትና ማሸጋገር የሚያስችል ብቃት እንፈጥራለን የሚል እጅግ ውስብስብ የሆነ ብዙን ጉዳዮች በዝርዝር ያየ ብዙ ያላንጠባጠበ ምን እንዳለ ምን አቅም እንዳለን እንዴት ልንተረጉም ልንፈታው እንደምንችል የሚያሳይ ስትራቴጂ ነው። ይህ ስትራቴጂ ኢትዮጵያን በጥቅሉ ይቀይራል፣ የአማራ ክልልንም በዚያው ልክ ይቀይራል ብዬ በጽኑ አምናለሁ። ለምሳሌ በአማራ ክልል ከተሜነት ይስፋፋል። በገጠር ያለው ነዋሪ በከተማ የጤና፣ የውሃ፣ የመብራት ጉዳይ በተሻለ ምላሽ አግኝቶ የሚቀጥሉት 25 ዓመታት ከተሜነት በተሟላ ደረጃ ይስፋፋል ብዬ አስባለሁ። ከምግብ ጋር የሚያያዙ ጉዳዮች ሰከንደሪ ይሆናሉ ብዬ አስባለሁ። ኢሹ አይሆንም። ምግብን ማሟላት ለኢትዮጵያውያን የተሟላ ይሆናል ብዬ አስባለሁ። በመስኖ በቴክኖሎጂ የማምረት ፕሮዳክቲቪቲን የማሳደግ ጉዳይ አሁን ካለው ጋር ለውድድር የሚበቃ ነው ብዬ አላስብም። አምራች ዘርፉ በብዙ ደረጃ ይቀየራል ብዬ አስባለሁ። ሰርቪስ ሴክተር ኢንዱስትሪው በከፍተኛ ደረጃ ትራንስፎርም ያደርጋል ብዬ አስባለሁ። ከሁሉ በላይ የዲጂታል ኢኮኖሚው፣ ዲጂታል ፋይናንስ፣ ዲጂታል አይዲ፣ ግራጁዋሊ ደግሞ ዲጂታል ሎጂስቲክስ ከእንቅስቃሴ ጋር የሚያያዘው ጉዳይ ኢትዮጵያ ውስጥ በስፋት ይረጋገጣል ብዬ አስባለሁ። ለምሳሌ አሁን ኤሌክትሪክ ካር በአፍሪካ የተሻለ ደረጃ ያለው ኢትዮጵያ ውስጥ ነው። ያ ጉዳይ ይበልጥ መልክ እየያዘ እያደገ ይሄዳል ብዬ አስባለሁ። እነዚህን ጉዳይ የሚቋጨው ደግሞ የትርክቱ ጉዳይ አሁን ያለው ትውልድ ከእንደዚህ ያለ ከፋፋይ በውሸት መሰረት በሌለው ታሪክ ላይ ቆሞ የሚነታረክ መሆኑ አብቅቶ የሚጠቅመውን የሚፈይደውን የሀገርን ጥቅም ማዕከል ያደረገውን ትርክት ገንብቶ ለጋራ ጥቅም የሚረባረብ ትውልድ ተፈጥሮ ኢትዮጵያ አማራ ብቻም ሳይሆን አካባቢውን የሚጠቅም ብልጽግና እናረጋግጣለን። ያ የሚረጋገጠው ብልጽግና ደግሞ የሚያስተዳድር ትውልድም አብረን እንፈጥራለን። ያ ትውልድ ደግሞ የሚያጽናና ኢትዮጵያን ወደ ሲቪላይዜሽን የሚወስድ በርካታ ጥያቄዎቿ ምላሽ የሚያገኙ ጠላት ከውስጥም ከውጭም የሚያሰጋት ሳይሆን ራሷን ለመከላከል የሚያስችል ሙሉ ቁመና የሚኖራት ዲተር የምታደርግ ኢትዮጵያ ትፈጠራለች የሚል ጽኑነት አለኝ። ይሄ ሁላችን ርብርብ ይፈልጋል፣ የሁላችን ጥረት ይፈልጋል። ሁላችን በኃላፊነት ስሜት መትጋት እንዳለብን ያመላክታል። ይህ ትውልድ ስራውን ከሰራ መጪው ትውልድ የተሻለ ህይወት እንደሚኖረው ተስፋ አደርጋለሁ። የአማራም ክልል ህዝብ ከዚህ በእጅጉ ይጠቀማል ብዬ አምናለሁ። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። ለመጨረሻ እና ለመውጫ የሚሆን ጥያቄ ላንሳ። የአማራ ክልል ህዝብም ሆነ በሁሉም ክፍላት ዓለማት በሁሉም የሀገሪቱ ክፍሎች የሚገኙ የአማራ ተወላጆች በመጨረሻ በተለየ ሁኔታ እንዲረዱት እንዲገነዘቡት የሚፈልጉት ሀሳብ ካለ እሱን አንስተን ውይይታችንን እንቋጭ። አገር የሰራ አገር የጠበቀ
የባዳና የባንዳ ሚና የሚገነዘብ ህዝብ ስለሆነ መጀመሪያ ባንዳዎቹን ይሰብስብ፣ ለባዳዎች ድልድይ እንዳይሆኑ ይብቃችሁ ይበላቸው ማለት እወዳለሁ። ባንዳዎች ብዙ ጊዜ በታሪካችን የከፋ ቁስል፣ ስብራት ጥለውብናል። እነዚያን በቃችሁ ብሎ መምከር፣ መገሰጽ፣ መመለስ ይጠበቅበታል። ለባዳዎች ድልድይ ሆነው ጥፋት እንዳያመጡ የበኩሉ ሚና እንዲጫወት አደራ ማለት እፈልጋለሁ። ከዚያ በተጨማሪ ከእውነት እንድንስማማ፣ የሚታየውን ልማት፣ የሚታየውን ለውጥ፣ የሚታየውን ውጤት ሳናምን የማናቀውን ውሸት፣ የማናቀውን ወሬ ከማመን እንቆጠብ። ከምናየው አይበልጥም የምንሰማውና የምናየውን በሚያጸና በሚያሳድግ መንገድ መሄድ ይመረጣል። ከፈጠራ ወሬ መሰብሰብ ያስፈልጋል። ፈጠራ ወሬ የሚከፋፍል ነው። ፈጠራ ወሬ የሚያዳክም ነው፣ ጉልበት የሚበላ ነው እና ለወሬ ቦታ ሳንሰጥ ታሪካችንን በእውነት ዛሬንም በእውነት ነገንም በእውነት ለመስራት ጥረት የምናደርግ ብንሆን በከንቱ ውዳሴ ለሚሸነግሉ አንደኛ አማራ ነኝ፣ አንደኛ ኦሮሞ ነኝ፣ ካለኔ አማራ፣ ካለኔ ኦሮሞ፣ ካለኔ ጥቅም የሚሉ ሰዎች በተጨባጭ ስራ የማያውቁ፣ ተቋም የማያውቁ፣ ኃላፊነት የማያውቁ እንዲሁ ዝም ብሎ በባዶ ሜዳ አውራ የሚሆኑ እንጂ ከቲም ጋር ተቋማዊ በሆነ መንገድ አንድን ነገር አቅደው በዲሲፕሊን መፈጸም የሚችሉ ሰዎች አይደሉም እና ከእንደዚህ ያለው የከንቱ ውዳሴና ወደማይጨበጥ ነገር ወደሚወስደው የፖለቲካል ትርክት የማይወሰድ ህዝብ መሆን አለበት ብዬ አስባለሁ። ትናንትና አክሱምን ስንገነባ፣ ፋሲልን ስንገነባ፣ ላሊበላን ስንገነባ፣ ኢትዮጵያን በአዲስ መንገድ ስናንጽ ምንም ጥርጥር የለውም ተደምረን ያደረግነው። ከመደመር ውጭ የተሰራ ፋሲል፣ የተሰራ አክሱም የለም። እያንዳንዱ ህዝብ የደም ጠብታ ድምር ውጤት ነው ኢትዮጵያ ውስጥ የምናየውን ነገር የፈጠረው። አሁንም መፍትሄው መደመር ነው። ትላንት ተደምረን ታሪክ ሰርተናል። አሁን ተደምረን ያሉብንን መከራዎች፣ ችግሮች ተሻግረን የተሻለች ኢትዮጵያን መፍጠር እንችላለን። ህዝቡ በትልቅነቱ፣ በታሪኩ፣ በእውቀቱ ልክ ሚናውን መጫወት አለበት ብዬ አስባለሁ። ምክንያቱም የአጥር መፍረስ ለጅብ ነው የሚመቸው። የአጥር መፍረስ ከውጭ ለሚመጣው ጥፋት ነው የሚመቸው። የልብ መራራቅ ለጠላት ያመቻል። ተቀራርበን፣ ተወያይተን፣ ተመካክረን፣ ተጋግዘን አንዱ የአንዱን ስብራት፣ አንዱ የአንዱን ድካም ጠግኖ ኢትዮጵያን ብንሰራት ለእኛም ሌሎችም መትረፍ የምትችል ሀገር ስለሆነች ልዩነትን በማቀንቀን፣ ጥላቻን በማቀንቀን፣ ጥፋትን በማቀንቀን የሚገነባ ሀገር የለም። ልክ እንደተለመደው ባህላችን ጥፋት ካለ ሽምግልና፣ በእርቅ፣ በካሳ ተሻግረን አዲስ የጋራ ማንነት ለመስራት አሁን ያለውን ዘመን በሚዋጅ የእሳቤ ልክ እንድንመላለስ፣ አብረን እንድንቆም፣ እንድንበረታ አደራ ላለው ምንም ጥርጥር የለውም። የአማራ ህዝብ አሁን ያሉበትን ችግሮች ተሻግሮ የለማች የበለጸገች ለብዙዎች የምትተርፍ ክልል፣ ለብዙዎች የምትተርፍ ሀገር፣ ለብዙዎች የምትተርፍ አፍሪካን በመፍጠር ውስጥ ከፍተኛ ሚና እንደሚጫወት ሙሉ እምነት አለኝ። ይህም እንዲሆንለት ምኞቴ ከፍ ያለ ነው። ክቡር ጠቅላይ ሚኒስትር ጊዜ ሰጥተውን ላነሳናቸው ፖለቲካዊና ኢኮኖሚያዊ እንዲሁም ማህበራዊ ጉዳዮች ሰፊ ማብራሪያ ስለሰጡን በአማራ ሚዲያ ኮርፖሬሽን ተከታታዮች ስም ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው። አሚኮ ጋር ከለውጡ በፊት በለውጡ ማግስት ቆይታ ነበረኝ። አሁን እድል ሰጥታችሁ ደግሞ መልሼ በዚህ መንገድ ከእናንተ ጋር እንድወያይ እድል ስላገኘው እጅግ አድርጌ አመሰግናለሁ። መልካም ጊዜ። ቴንኪው።